ሌላው ደግሞ ፖለቲካል ፋክተርስ ናቸው። ፖሊሲው ላይ ያለው ምን አይነት እነዚህ ፋክተሮች ዲዜቢሊቲ እንዴት ነው አፌክት የሚያደርጉት የሚለውን ነገር ስናይ ያው ገቨርንመንት ፖሊሲዎች የራሳቸው የሆነ ስትራቴጂዎች ያወጣሉ አይደል? ስለዚህ አሁን እነሱ ዲዜቢሊቲን ኮንሲደር ያደረገ ወይም ያንን ዲዜቢሊቲን መሰረት ያደረገ የሆነ ፖሊሲ ከሆነ የሚወጣው አሪፍ ይሆናል ማለት ነው። ያ ማለት ሞር ዲዜብሊንግ አይሆንም፣ ሞር ኢኔብሊንግ እየሆነ ወይም የሚያስችል እነሱ ፈንክሽን እንዲያደርጉ የሆነ ኢንቮልቭመንት የሆነ ተሳትፎ እንዲኖራቸው የሚያደርግ ይሆናል። ነገር ግን ፖሊሲው የወረደ ከሆነ ወይም እነሱን መሰረት ያደረገ ካልሆነ ዲዜብሊቲን መሰረት ያደረገ ካልሆነ ፒፕል ዊዝ ዲዜብሊቲን የሚጎዳ አይነት ይሆናል ማለት ነው። አሁን የገቨርንመንት ኢንፍሉዌንስ ለምሳሌ ፈንድ ማድረግ ማለት ምንድነው? በገንዘብ ማለት ነው። አሁን አክሰሰብል የሆነ ትራንስፖርቴሽን እንዲኖር ወይም ቢልዲንጎች እንዲሰሩ እነዛ ቢልዲንጎች በሚሰሩበት ጊዜ አክሰሰብል እንዲሆን which means ዲዜቢሊቲ ያላባቸውን ሰዎች መሰረት ያደረገ ህንፃዎች እንዲሰሩ መንገዶች በዛ መልኩ እንዲሰሩ ማድረግ ይኸውን ፈንድ ማድረግ ነው። ክፍያ ወይም ገንዘብ እንትን ማለት ነው። ሌላው ደግሞ ሎውስ ማውጣት። ሎውስ ማለት ምንድነው? ህግጋት ናቸው። ስለዚህ አሁን ላይ በዓለም አቀፍም እንዲሁም በሀገራችንም የወጡ ህጎች አሉ። እነሱን ሞር ቻፕተር 6 ላይ እናያቸዋለን። እነዚህን ህጎች ማውጣት ከመንግስት ይጠበቃል ማለት ነው። ሌላው ትሬኒንግ ፕሮግራሞችን ማዘጋጀት አሁንም ይህም ከመንግስት ነው፣ ከፖለቲካል ሲስተሙ ማለት ነው። እንዲሁም ሄልዝ ኬር ፋይናንሲንግ ለሄልዝ ኬርም ፋይናንስ ማድረግ ይህም ከመንግስት የሚጠበቁ ነገሮች ናቸው። ፖለቲካል ፋክተርስ ዲዜቢሊቲን በምን መልኩ አፌክት ያደርጉታል የሚሉትን በእነዚህ በአራቱ ነገሮች አፌክት ማድረግ ይችላል ማለት ነው። ስለዚህ እነዚህ ነገሮች ካየን ሌላው ሳይኮሎጂካል ፋክተርስ ላይ ነው የምንሄደው። ሳይኮሎጂካል ፋክተርስ ማለት ምንድን ነው? ምን አይነት ሳይኮሎጂ ላይ ምን አይነት ፋክተሮች አሉ ዲዜቢሊቲ ጋር የሚገናኙ ወይም ዲዜቢሊቲ አንድ ሰው በዛ በደረሰበት ኢምፔርመንት ምክንያት ዲዜብልድ ይሆናል ነው ወይንስ ኢኔብል ይሆናል የሚለው ነገር እይታው ምንድን ነው የሚለው ነገር ሳይኮሎጂ ጋር የተገናኘ ማለት ነው። አሁን ኢንትሮዲውስ ስናደርገው ዲዜቢሊቲ ኢዝ ኖት ኦንሊ ሼፕድ ባይ ዘ ቦዲ ኦር ዘ ኤንቫይሮንመንት፣ በቦዲያችሁ ወይም በኤንቫይሮንመንት ብቻ አይደለም ሼፕ የሚደረገው። ሌላ ምን አለ? ሞር ማይንድ ጋር ወይም አእምሯችሁ የምታስቡበት ፐርሲቭ የምታደርጉበት መንገድ ራሱ ለዲዜቢሊቲ ያላቸውን እይታ ይቀይሯል። ስለዚህ እነዚህ ሳይኮሎጂካል ኢንቫይሮንመንት የሚባሉት 3 አይነት ናቸው። የመጀመሪያው ፐርሰናል ሪሶርስስ ነው። ሁለተኛው ደግሞ ፐርሰናል ትሬትስ ናቸው፣ ፐርሰናሊቲ ትሬትስ። ሌላው ደግሞ ኮግኒቲቭ ፕሮሰስስ የሚባሉት ቶት፣ ቢሊፍ እና አቲቲዩድ የሚባሉት የእናንተ አቋማችሁ፣ የምታምኑት ነገር እንዲሁም አስተሳሰባችሁ፣ እነዚህ ነገሮች ሞር ይወስናሉ ማለት ነው። እነዚህ ሳይኮሎጂካል ኢንቫይሮንመንትስ የሚባሉት እነዚህ 3ቱ ናቸው። ስለዚህ እነዚህ ሜንታል ፋክተሮች ደግሞ ምን ነገሮችን አፌክት ያደርጋሉ ስንል እንዴት ነው ዲዜቢሊቲ ኤክስፕረስ የሚደረገው? ሃው ዲዜቢሊቲ ኢዝ ኤክስፕረስድ፣ ሃው ዌል ኤ ፐርሰን አዳፕትስ። አንድ ሰው አዳፕት የሚያደርግበት መንገድ ራሱ በምን ያክል መንገድ ነው አዳፕት የሚያደርግበት ሚንስ ምንድን ነው? የሚስማማበት ከዛ ጋራ የሚጣመርበት ሁኔታ ማለት ነው። እሱ አለ። እንዲሁም ዌዘር ዲዜቢሊቲ ቢካምስ ሞር ዲዜብሊንግ ኦር ለስ ዲዜብሊንግ፣ ሞር ዲዜብሊንግ ነው የሚያደርገው ያንን ሰው ነው ወይንስ ለስ ዲዜብልድ ብቻ ነው የሚያደርገው? ብዙ ነገር በዛ ነገር አፌክት የመደረግ የመጎዳት እድሉ ዝቅተኛ ነው ወይስ ከፍተኛ ነው የሚሉትን ነገሮች ይወስናል ማለት ነው። አሁን there are 4 key personal constructs are discussed። እዚህ ጋር ዲስከስ የምናደርጋቸው 4 ፐርሰናሊቲ ሳይኮሎጂካል ኮንስትራክቶች አሉ። የመጀመሪያው ሰልፍ ኤፊሽንሲ ነው። ሁለተኛው ሳይኮሎጂካል ኮንትሮል ነው። ሌላው ኮፒንግ ፓተርንስ አለ። አራተኛው ደግሞ ኦፕቲሚዝም አለ። ስለነዚህ ዲፋይን እናደርጋለን ማለት ነው። ስለዚህ እነዚህን አራቱን ነው የምናየው። ሶሻል ኮግኒቲቭ ፕሮሰስ ወደሚለው ስንሄድ ኮግኒሽን ማለት ምንድን ነው? ወይም ሶሻል ኮግኒቲቭ ፕሮሰስ ስንል the first thing ኮግኒሽን ማለት ምንድን ነው ማለት the way we think, feel, believe and interpret the world። ዓለምን የምታዩበት መንገድ፣ ቲንክ የምታደርጉበት የምታስቡበት መንገድ፣ ስለ ዓለም ራሱ የሚሰማችሁ ስሜት ፊል የምታደርጉበት ማለት ነው። የምታምኑበት መንገድ እንዴት ነው የሚለውን ነገር ማለት ነው። this is ኮግኒሽን ማለት ይሄ ነው። ለዚህ ሶስት አይነት የኮግኒቲቭ ፕሮሰስ ታይፖች አሉ። ሰልፍ ኤፊሽንሲ፣ ቢሊፍ፣ ኮግኒቲቭ ኮንትሮል እና ኮፒንግ ፓተርን ያላቸው እነዚህ 3ቱ which means ለእነዚህ ለሶስቱ ምን የሚል ስያሜ ሰጠናቸው? ኮግኒሽን የሚል ማለት ነው። እነዚህም በኮግኒሽን አራተኛውን በኦፕቲሚዝም በሁለት ፓርት ብለን መከፋፈል እንችላለን። ከዛ ኮግኒሽንን ደግሞ ልክ እዚህ ይገባሉ በሶስቱ ማለት ነው። ለምንድን ነው? ሶስቱን የሚያመሳስል ነገር ስላለ ነው። እነዚህ ሶስቱን የሚያመሳስላቸው ነገር ምንድን ነው? ሶስቱም የሚያወሩት እንዴት የምትኖሩበትን ዓለም የምታስቡበት፣ የምታዩበት፣ የምታምኑበት መንገድ በሚለው በኮግኒሽን ስር ውስጥ ስለሚጠቃለል ነው።
ሶ እንግዲህ they are shaped by society expressions and interactions ሼፕ የሚደረገው ደግሞ እነዚህ ነገሮች በምንድን ናቸው? በሶሳይቲው በምትኖሩበት አካባቢ እንዲሁም በኤክስፔሪየንሳችሁ ባላችሁ ልምድና እንዲሁም በኢንተራክሽናችሁ ባላችሁ ግንኙነት ማለት ነው። በእነዚህ ነገሮች ነው እንትን የሚለው። ሶ እንግዲህ የመጀመሪያው ሰልፍ ኤፊሽንሲ ቢሊፍስ ናቸው። ሰልፍ ኤፊሽንሲ ቢሊፍስ ማለት የምታምኑበት መንገድ ማለት ነው። ዊች ሚንስ ዚ አይ ካን ዱ ማይንድ ሴት ይባላል። ማድረግ እችላለሁ የሚል መንፈስ። ማድረግ እችላለሁ የሆነ ነገር ሲመጣ አይ ካን ዱ ኢት ስትሉ ማለት ነው። ማድረግ እችላለሁ ስትሉ ሶ ይሄ ምንድን ነው? ቢሊፍ ኢን ዋንስ ኤቢሊቲ ቱ አቺቭ ዲዛይርድ አውትካም። አሁን ሁላችንም ዲዛብልድም ሆነ ኖርማል ሰዎችም ሆነ ማሳካት የምንፈልገው የሆነ ዲዛይርድ አውትካም አለ። ስለዚህ ያን ነገር ማድረግ እችላለሁ ብሎ ማሰብ ኢዝ ኮልድ ሰልፍ ኤፊሽንሲ ይባላል። ሶ አሁን ይሄ ነገር ምን ነገሮችን አፌክት ያደርጋል ስንል ይሄ በጣም ትልቅ ነገር ነው። ማድረግ እችላለሁ የሚለውን ነገር ይሄ ዝም ብሎ ከላይ ማለት ሳይሆን ከውስጣችሁ ፊል ስታደርጉት ነው። በነገራችን ሲሰማችሁ ማለት ነው። ይሄ በእርግጥ ዲዜብልድ ሆነንም ሳይሆን እንደው እንዲሁም ራሱ ኖርማል ሰዎች ሆነን ይከብደናል አይደል? እሱ ማለት ነው። ሶ አሁን ሰልፍ ኤፊሽንሲ ምን ነገሮችን አፌክት ያደርጋል ስንል ዋት ኤ ፐርሰን ቹዝስ ቱ ዱ፣ አንድ ሰው ምን ማድረግ ይወዳል፣ ምን ማድረግ ይመርጣል፣ ምን ያህል ይፈርት፣ ምን ያህል አቅሙን ለዛ ነገር ያውላል፣ ለምን ያህል ጊዜ ይቀጥላል። ምክንያቱም የሆነ ቻሌንጅ ሲመጣ እኔማ እንደውም እንደዚህ ነበርኩ ብሎ ያቋርጣል ወይስ ይቀጥላል። እንዲሁም ኢሞሽናል ስትሬንግ፣ በስትረስ የሆነ ስትረስ በሚያጋጥማችሁ ጊዜ ወይም በእነዚህ በቻሌንጆች ጊዜ ኢሞሽናሊ ሳትጎዱ መቆየት፣ እነዚህ ነገሮችን እንትን ይላል ማለት ነው። ስለዚህ አሁን ሰልፍ ኤፊሽንሳችሁ ሀይ ሆነ ወይስ ሎ ሆነ የሚለው ነገር በጣም ይወስኗል። ለዲዜብሊቲ አሁን ስፔሲፊካሊ ስናየው ፖዚቲቭ ይሆናል። ያ ሰውዬ ምንም አይነት ዲፊካልቲ የሆነ ኢሹ ውስጥ ቢገባም ራሱ በእንደዚህ አይነት ዲዜብሊቲ ላይ ያለ ሰው ፖዚቲቭ ይሆናል። በቃ ያለው መልካም የሆነ እይታ ይኖራል ማለት ነው። እንዲሁም ሪከቨር ማድረግ እችላለሁ፣ አይ ካን ሪከቨር፣ መመለስ እችላለሁ፣ ኖርማል ሰው መሆን እችላለሁ፣ መማር እችላለሁ፣ ራሴን ማሳደግ እችላለሁ ብሎ ያምናል፣ ቢሊቭ ያደርጋል። ሶ ሀይ ሰልፍ ስቲም ካለ ሀይ ሰልፍ ኤፊሽንሲ ካለ ይሄ ነው። ሎ ከሆነ ግን የዛ ሰው ፐርሰንስ ፊል ዲስካሬጅድ ኢቭን ዌን ኮንዲሽንስ አር ጉድ፣ ኮንዲሽኖቹ ራሱ አሪፍ ሆነው ለምሳሌ ማየት ሳይችል ቀርቶ በቃ ነገሮችም ተሟልተውለት እየተማረ ምናምን ራሱ ሆኖ ዲስካሬጅድ እንደሆነ ነው የሚሰማው፣ የበታች እንደሆነ በቃ ምንም አይነት የኮንፊደንስ ስሜት የማይሰማ አይነት ሰው እንሆናለን። እንዲሁም ቶሎ ጊቭ አፕ ያደርጋል፣ በቶሎ ነው ተስፋ የሚቆርጠው። እንደዚህ አይነት ችግሮች ይፈጠራሉ። ስለዚህ ዲ አይ ካን ዱ ፕሪንሲፕል ዊች ሚንስ ሰልፍ ኤፊሽንሲ በጣም ኢምፖርታንት ነው። ሌላው ሳይኮሎጂካል ኮንትሮል ነው። ይሄ ደግሞ ፊሊንግ ኢን ኮንትሮል ውስጥ መሆን ማለት ነው። ኮንትሮልድ መሆን ማለት ራሳችሁን መቆጣጠር መቻል። ይሄ ማለት ቢሊቭ ዳት አይ ካን ቼንጅ ኦር ኢንፍሉዌንስ ማይ ሲቹዌሽን፣ እኔ ያለሁበት ሲቹዌሽን መቀየር እችላለሁ። ለምሳሌ እንዲሁ በኖርማል ሰዎች ላይ አሁን ተናዳችሁ እኔ ይህንን የተናደድኩበትን ነገር ኖርማል ማድረግ እችላለሁ ብላችሁ ማሰብ ማለት ነው። አይ ካን ቼንጅ ዲስ ሲቹዌሽን፣ እዚህ አሁን ያለሁበትን ሲቹዌሽን ያለሁበትን ሁኔታ መቀየር እችላለሁ የሚለውን ነገር ሰው አሁን ይሄ ከሰልፍ ኤፊሽንሲ ጋር ይሄም ማድረግ እችላለሁ አይነት ስለሆነ ይመሳሰላል። የሚለየው ግን ምንድን ነው? ኮንትሮል ማድረግ መቆጣጠር፣ ያላችሁበትን ነገር መቆጣጠር መቻል ወይም ቼንጅ ማድረግ መቀየር መቻል ነው። ይሄ ሳይኮሎጂካል ኮንትሮል ይባላል። ስለዚህ ወይን ዲዛቢሊቲ ኦከርስ፣ የሆነ ዲዛቢሊቲ ኦከር በሚያደርግበት በሚከናወንበት ጊዜ ሎስ ኦፍ ኮንትሮል ሰዎች ዲዜብልድ የሆኑ ሰዎች ሊሰማቸው ይችላል። ነገር ግን ያን ነገር መቀየር መቻል ነው። ስለዚህ አዳፕቲቭ ፋንክሽኒንግ በምን መልኩ ዲፔንድ ሊሆን ይችላል ስንል የመጀመሪያው ለዛ ሎስ ወይም ደግሞ ለዛ ላጋጠመው ነገር ሪስፖንድ የሚያደርግበት መንገድ ወይም የሚመልስበት መንገድ ያ ሰው፣ እንዲሁም የሆነ ነገር መስራት ፈልጎ ነገር ግን ድጋሚ ትራይ ያደርጋል ወይስ አያደርግ፣ ኮንትሮልን ሪጌን ያደርጋል፣ ለመመለስ የሚጥረው ነገር አለ ወይስ የለም የሚለውን ነገር እንትን ይለዋል ማለት ነው። አሁን እኛ እያወራን ያለነው ጀነራሊ ስለ ኮንትሮል ነው። ያ ሰው ራሱን ለመቆጣጠር የሆነ ነገር ያደርጋል አያደርግም፣ ግን እስኪ ምን ያክል ማተር ያደርጋል የሚለውን ነገር ስናይ ኮንትሮል ውስጥ እንዳለ አንድ ሰው የሚሰማው ከሆነ ፊልም የሚያደርግ ከሆነ ኢንቫይሮንመንቱ ማኔጀብል እንደሆነ ይሰማዋል። በቃ አካባቢው ላይ የሆነ ነገር ቢያጣ እኔ ይሄ ነገርም ሳይኖር ሰርቫይቭ ማድረግ ይችላል በዚህ መልኩ ብሎ መንገድ ይፈልጋል ማለት ነው። ፓወርለስ እንደሆነ ወይም እኔ አቅም የለኝም ይሄ ነገር ማከል የለ ብሎ የሚያስብ ከሆነ የአካባቢ ምንድን ነው የሚሆንበት? ዲዜብሊንግ ነው የሚሆንበት። ዲዜብሊንግ አካባቢው ራሱ እሱ ጋር መተባበር እንደማይፈልግ ምናምን ብሎ ነው የሚሰማው ማለት ነው። አሁን ለምሳሌ ይህንን ሄለን ኬለርን አይ ቲንክ ብዙዎቻችሁ ታውቋታላችሁ። ማየትም አትችልም፣ መስማትም አትችልም። ምናልባት እዚህ ኮርስ ላይ ሌላ
ቻፕተር ላይም ነግሬያችሁ ሊሆን ይችላል። አሁን እሷ አካባቢዋ ላይ ያለውን ነገር ኮንትሮል ማድረግ በመቻሏ ነው አሁን ላይ እንደዚህ ራሱ ልናውቃት የቻልናት ሴት የሆነችው። ስለዚህ ልክ አሁን በዚህ መልኩ በሁለቱም መልኩ የተጎዳ ሰው አሁን ላይ ያለችበት እሷ ያለችበት ሰክሰስ ላይ መድረስ በጣም ከባድ ነው አይደለም ለሷ ኖርማል ራሱ ለሚባሉ ሰዎች ማለት ነው። ስለዚህ ይሄ ምን ያክል ኮንትሮል ማድረግን ያለውን ጥቅም ነው የምታዩት። ሌላው ደግሞ ኮፒንግ ፓተርንስ ናቸው። ኮፒንግ ፓተርንስ ሰውየው ለስትረስ ያለው ሃው ፒፕል ዲል ዊዝ ስትረስ ነው። ይሄ ደግሞ ሃው ፒፕል አንድ ሰው ስትረስ ወይም ጭንቀት ራሱ ያጋጥመዋል ለዛ ነገር ምን ያህል ዲል ያደርጋል። ሶ ስትረስን ሃንድል ለማድረግ ስትረስ ለመቋቋም የምታደርጉት አስተሳሰብ የሚኖራችሁ አስተሳሰብ ወይም ደግሞ የሚኖራችሁ ቢሄቪየር ነው በዛን ጊዜ ማለት ነው። አሁን ኮመን ኮፒንግ ስትራቴጂስ የሚባሉ አሉ። ያ ማለት እናንተ ስትረስ ውስጥ ወይም ጭንቀት ውስጥ ስትገቡ የሚኖራችሁ የሆነ ስትራቴጂ ተጠቅማችሁ ራሳችሁን ሙዳችሁን ለመቀየር ትሞክራላችሁ አይደል? ስለዚህ ዳር ፖዚቲቭ ስትራቴጂስ አሉ፣ እንዲሁም ኔጌቲቭ ስትራቴጂስ አሉ። ለምሳሌ ሲኪንግ ኢንፎርሜሽን፣ እስኪ ምንድነው እየተሰማኝ ያለው ነገር ብላችሁ ራሳችሁ መጠየቆች ሚንስ ኢንፎርሜሽን ሲክ እያደረጋችሁ። ፕሮብለም ሶልቪንግ፣ ያን ነገር ለመፍታት መሞከር። እንዲሁም ኮግኒቲቭ ሪስትራክሽን፣ ይህ ማለት ኔጌቲቭ ቶታችሁን ለመቀየር ወይም ሪስትራክት ለማድረግ መሞከር፣ ቼንጅ ለማድረግ ለመቀየር መሞከር። ሪላክሴሽን ደግሞ ይሄ በዲያችሁን ሰውነታችሁን ማፍታታት፣ አእምሯችሁን ካልም ማድረግ ምናምን ነገር እንደዚህ ነገሮች ማለት ነው ክሌም ማድረግ። እንዲሁም ደግሞ ዲስትራክሽን ማለት ምንድነው? ቴኪንግ ዮር አቴንሽን አዌይ ፍሮም ስትረስስ ነው። ይሄ ኔጌቲቭ ቃል ሊመስል ይችላል። በነገራችን ምርጫ ላይ ቢመጣ እንዳትሳሳቱ፣ ያው ለፈተና ማለት ነው። ስለዚህ ዲስትራክሽን ማለት ምንድነው? አእምሯችሁን ከዛ ሀሳብ አውጥታችሁ ከጭንቀት ሀሳብ አውጥታችሁ ሌላ ነገር መቀየር ማለት ነው። ለዛ ነው አሁን ለምሳሌ የሚሰሩ ሰዎች ብዙ ጊዜ ብዙ መጥፎ የሆኑ ሀሳቦችን ወይም ስትረሶች ውስጥ የመግባት እድላቸው ዝቅተኛ ነው። ለምን? አእምሯቸው በስራ ስለሚተመር ማለት ነው። ሶ ዲስትራክት ማድረግ ማለት ያ ነው። እንዲሁም ሚኒማይዚንግ ትሬትስ፣ አደጋዎችን መቀነስ። እንደዚህ አይነት ነገር ቢፈጠር እንደዚህ አይነት አደጋ ይደርስብኛል ብሎ ኮንሺየስሊ ለመቀነስ መሞከር ነው። ይሄ ፖዚቲቭ ስትራቴጂስ ናቸው። ኔጌቲቮቹም ደግሞ አሉ። ካታስትሮፊንግ ማለት ምንድነው? ሁሉም ነገር ሆፕለስ ነው ብሎ ማመን። በቃ ካታስትሮፊንግ የሆነ ነገር ሊሞክሩ ይሉና አይ እኔ ምን የት እንዳልደረስኩ ነው ምናምን ይላሉ። እንደዚህ አይነት ሀሳብ ማለት ካታስትሮፊንግ የሚባለው ይሄ ነው። ሌላው ዊሽፉል ቲንኪንግ አለ። ይሄ በቃ ኖርማል ሰው ራሱ ሆነን ብዙ ጊዜ የሚሰማን ስሜት ነው። ዊሽፉል ቲንኪንግ ማለት ምንድነው? የሆነ መልአክ ወር የሆነ ማጂካል የሆነ ነገር መጥቶ እንደሚያድን መሰማት። በቃ እንደማይሆን እኮ እናውቀዋለን፣ ግን አሁን እንዲሆነ ሰዓት እንደዚህ ነገር ተፈጥሮ እንደዚህ ሆኖ ከሌ እንዲህ ነገር አድርጎልኝ ምናምን በዚህ መንገድ ይሄ ነገር ተፈቶ የሚኖረኝ ላይፍ ምናምን እያሉ ያን ነገር ብቻ ዊሽፉል ዝም ብሎ ማሰብ ማለት ነው። ዛትስ ዊሽፉል ቲንኪንግ ማለት ያ ነው። አቮይዳንስ ደግሞ በቃ ስለዛ ነገር ምን አለማድረግ ነው፣ አቮይድ ማድረግ። የሆነ ሀሳብ ሲመጣላችሁ የሆነ እንደዚህ ማድረግ እኮ እችላለሁ ብላችሁ ገና ታስቡና ግን ዲፕ ሳትሄዱበት አቮይድ ማድረግ ማለት ነው። ይሄ አቮይዳንስ ኔጌቲቭ ስትራቴጂ ነው። ሰልፍ ብሌም፣ ራስን መውቀስ። ይሄ ምንም እንትን የለውም። ራሳችሁን ከወቀሳችሁ እንኳን ስትረሳችሁ ልትቀንሱ ጭራሽ ትጨምሩታላችሁ ማለት ነው። እነዚህ ናቸው። ሌላው ፓሲቭ ወይም ኢሞሽን ፎከስድ ኮፒንግ የሚባል አለ። እነዚህ ወደ ፑር ወደሆነ አውትካም ነው። ኢሞሽን ፎከስድ የሆነው ኮፒንግ ቴክኒክ የሚባሉ ጀነራሊ ሶስት አየን ማለት ነው። በነገራችን እዚህ ፖዚቲቭ አለ፣ እዚህ ጋር ኔጌቲቭ አለ። አሁን ደግሞ ፓሲቭ እያየ ነው። ፓሲቭ ማለት ኢሞሽን ፎከስድ የሆነ ያንን ኢሞሽናችሁ ለመቀየር ሳይሆን ኢሞሽናችሁ ጋር መሰረት ያደረገ ነገር ስታደርጉ ዳትስ ኮልድ ፓሲቭ ይባላል። ይህ ፓሲቭ ደግሞ ብዙ ጊዜ ወደ ጥሩ ነገር ያመራችሁ፣ ወደ ፑር ወደ ሆነ አውትካም ነው የሚያመራችሁ፣ ወደ ሞር ዲዜብልድ እንድትሆኑ ያደርጋችኋል። በጣም ስትረሳችሁን ይጨምረዋል። እንዲሁም ፋንክሽኒንጋችሁን ሎወር ያደርገዋል፣ ይቀንሰዋል ማለት ነው። ዲስ ኢዝ ፓሲቭ ወይም ኢሞሽን ፎከስድ የሚባለው ይሄ ነው። እነዚህ ብዙዎቹ ኔጌቲቭ ስትራቴጂስ ናቸው ፓሲቭ ላይ የሚካተቱ ማለት ነው። ፓሲቮቹ ወይም ኔጌቲቮቹ ወደዚህ ነገር ነው ማለት ነው የሚያምሯችሁ። they are called ፓሲቭ ኮፒንግ ይባላሉ እነዚህ ኔጌቲቮቹ ማለት ነው። ሌላው ደግሞ አፕሬንሳል ነው። አፕሬንሳል ማለት ምንድን ነው የሚለውን ነገር መያዝ አለባችሁ። ይሄ አንድ ሲቹዌሽን እንዴት ኢንተርፕሬት ያደርገዋል አንድ ሰው። የሆነ ነገር ገጥሟችሁ እናንተ የምትተረጉሙበት መንገድ በጣም ትልቅ የሆነ ማተር አለው። ለምሳሌ ተመሳሳይ የሆነ ኢምፔርመንት ሁለት ሰዎች ገጥሟቸው፣ ለምሳሌ ሁለቱም በተመሳሳይ የመጻፍ ችግር ቢገጥማቸው፣ ዲስግራፊያ ነው አይደል ያለው ቻፕተሩ አለ። እንደዚህ አይነት ቢገጥማቸው ይሄ ለነገሩ ቀላል ነው፣ ግን እስኪ ለምሳሌ ማየት እናድርገው።
የማየት ኢምፔርመንት ቢገጥማቸው ሁለቱ ፐርሰን ኤ ምን ብሎ ሊያስብ ይችላል? ማኔጀብል ነው፣ እኔ በቃ እንደዚህ የሚያግዘኝ ሰው አንዳንዴ ቢያጋጥመኝ በቃ መንገዱንም ቶሎ ለየዋለው ምናምን ብሎ የሚያስብ ከሆነ ቢሊቭ የሚያደርግ ከሆነ ዲዜብሊቲው ዝቅተኛ ነው የሚሆነው። ነገር ግን አንዱ ደግሞ ዲዜብልድ ነው፣ በቃ እኔ እንዴት እሄዳለሁ? ትምህርት ቤት አሁን እንዴት አድርጌ እሄዳለሁ? የሆነ ቦታ መሄድ ብፈልግ እንዴት አድርጌ እሄዳለሁ? እዚህ ቦታ መሄድ ስፈልግ ምናምን ብሎ ራሱን በዚህ ልክ ዲዜብልድ አድርጎ የሚያይ ከሆነ ደግሞ ዲዜብሊቲውም አብሮ በዛው ልክ እየጨመረ ይሄዳል ማለት ነው። ሶ አፕሬንስ ማድረግ ማለት ነው the way you interpret that situation፣ ያን ሲቹዌሽን የምትረዱበት ዲፋይን የምታደርጉበት መንገድ ማለት ነው። ሶ ይሄ ከሰልፍ ኤፊሽንሲ ጋራ ማድረግ እችላለሁ አልችልም ከሚለው ጋራ ሞር ስትሮንግሊ ባይንድ ያደረገ ወይም የተያያዘ ነው። ሶ ይሄ ነው። ሌላው አራተኛው እዚህ ጋር ባይዘው 6 ነው የሚለው ኦፕቲሚዝም ወይም ፐርሰናሊቲ ዲስፖዚሽን ማለት ነው። ቁጥሮቹ አይ ቲንክ ተሳስተው ነው። ኦፕቲሚዝም በሌላ ስሙ ፐርሰናሊቲ ዲስፖዚሽን ይባላል። ዲስፖዚሽን ማድረግ፣ ራሳችሁን ፐርሰናሊ ዲስፖዝ ማድረግ በቀላሉ። ኦፕቲሚዝም ብዙዎቻችሁ እንደምታውቁት ትርጉሙ ምንድን ነው? ፖዘቲቭሊ ነገሮችን ማየት ማለት ነው። ፖዘቲቭ የሆነ እይታ ኢዝ ኮልድ ኦፕቲሚዝም ይባላል። የዚህ ተቃራኒ ፔሲሚዝም አለ። ፔሲሚዝም ማለት ኔጌቲቭ የሆነ ኤክስፔክቴሽኖች ሲኖራችሁ ማለት ነው። ሶ ብዙ ጊዜ ዩ ሃቭ ቱ ቢ ኦፕቲሚስቲክ አባውት ዩር ፊቸር የሚባል ነገር ትሰማላችሁ። አይ ቲንክ ኦፕቲሚስቲክ መሆን ከዚህ ሴንስ ምንድን ነው? ፖዘቲቭ የሆነ እይታ ለራሳችሁ፣ ለሌሎች ሰዎች፣ ለዓለም ቶታሊ ያላችሁ እይታ ፖዘቲቭ መሆን ነው። ይሄ ዲዜብልድም ሆናችሁ ኖርማል ሰዎችም ሆናችሁ የሚያስፈልጋችሁ ኳሊቲ ነው። ሶ ይሄ ለዲዜብሊቲ ራሱ በጣም እንትን አለው። ለምሳሌ ሰርጀሪ አንድ ሰው ሊያካሂድ ያለ ሰው ወይም የቀዶ ጥገና የሚያካሂድ ሰው ማለት ነው የፖስት ሰርጀሪ ሪከቨሪ ነው ብታዩት፣ ከዛ ከህክምናው ካለቀ በኋላ ፖስት ሰርጀሪ ማለት ፖስት ማለት ባይዘው በኋላ ነው። ስለዚህ ከሰርጀሪ በኋላ የሚኖረው ሪከቨሪ ማድረግ ወይም የማገገም እድሉ ኦፕቲሚስቲክ ከሆነ በቶሎ ያገግማል፣ ወደ ድሮ ላይፉ በቶሎ ይመለሳል። እንዲሁም ሃየር ኳሊቲ ኦፍ ላይፉን በደንብ ከፍ ያለ እንትን ይሆናል። ጤናውን ምኑን ነገር ስታዩትም ከፍተኛ ይሆናል። ፖዘቲቭ ነው እዚህ ጋር ያሉት ነገሮች በሙሉ። ፔሲሚዝም ከሆነ ግን ሪከቨር ሲያደርግም በጣም ዘግይቶ ነው የሚሆነው። እንዲሁም ብዙ ስትረሶችን ነው ኤክስፒሪየንስ የሚያደርገው፣ በጣም ብዙ ጭንቀቶችን ነው የሚያጋጥመው በህይወቱ ላይ። የሚጠቀመው ፓሲቭ ኮፒንግ ነው። እዚህ ጋር ኮፒንግ ስትራቴጂዎቹ ምንድን ናቸው? ሄልዚየር ናቸው፣ ላይ እያየ ናቸው፣ ፖዚቲቭ ያልናቸው። እዚህ ጋር ደግሞ ኔጌቲቮቹ ወይም ፓሲቮቹ ነው ማለት ነው የሚጠቀመው ፔሲሚስቲክ የሚባሉ ሰዎች። ስለዚህ ፔሲሚስት አትሆኑ ለሁላችንም ማለት ነው። ኦፕቲሚስቲክ መሆን አለብን ሁላችንም። ስለዚህ ኦፕቲሚዝም ማለት ቤተር ኮፒንግ ነው፣ ዲዜብሊቲን የሚቀንሳል ነው። ስለዚህ ይህንን ካልን እነዚህ አራቱን በሙሉ አየን ማለት ነው። ከሰልፍ ኤፊሽንሲ ጀምረን እስከ ኦፕቲሚዝም ድረስ ያለውን። ሌላው ሜቢ እዚሁ ጋር የተገናኘ ነገር ሃው ፐርሰናል ፋክተርስ ኢንፍሉዌንስ ዲዜብሊቲ፣ ፐርሰናል ፋክተሮች ዲዜብሊቲ እንዴት እንትን ሊሉ ይችላሉ የሚለውን ነገር እኔና እዚህ ጋር ያሉትን ፓርቶች አይ ቲንክ ይህ ይመስለኛል የመጨረሻው። ሶ 4 ኮንስትራክቶች አሉ ስለ ሰልፍ ኤፊሽንሲ፣ ስለ ሰልፍ ኤፊሽንሲ ኮንትሮል እና ኮፒንግ ኤንድ መጨረሻ ላይ ኦፕቲሚዝም ያልናቸው ማለት ነው። አሁን እነዚህ 4ቱ ኮንስትራክትስ ኦር እነዚህ ሳይኮሎጂካል ፋክተርስ ያልናቸው አንደኛ ሁሉም ኢንተርኮኔክትድ ናቸው። አሁን አንድ ሰው ሰልፍ ኤፊሽንሲ ላይ እችላለሁ ብሎ ካመነ በሌላውም ኬዝ ብትሄዱ በኮፒንግ ፓተርኑም፣ በኮንትሮሉም፣ በኦፕቲሚዝሙም የተሻለ ነው። ሶ ዜይ አር ኢንተርኮኔክትድ። እነዚህ 3ቱ ነገሮች ያዟቸው። አንደኛው ኢንተርኮኔክትድ ናቸው። ሁለተኛው ደግሞ ዜይ አር ኢንፍሉዌንስድ ባይ ፊዚካል ኤንድ ሶሻል ኢንቫይሮንመንት፣ በፊዚካል ኢንቫይሮንመንቱም በሶሻል ኢንቫይሮንመንቱም በሁለቱም ኢንፍሉዌንስድ የሆኑ ናቸው። ሶስተኛው ይህኛውን በእርግጥ ግልጽ ለማድረግ ኢንፍሉዌንስድ ናቸው ማለት ምንድን ነው? ይወሰናሉ ማለት ነው። በዚ ኢንፍሉዌንስድ የሚለውን ቃል ካላብራራሁት ኢንፍሉዌንስ ትደረጋላችሁ ማለት በዛ ነገር ላይ ተጽዕኖ ይደርስባቸዋል። ኔጌቲቭም ፖዘቲቭም ሊሆን ይችላል። ያ ነው። ስለዚህ ኢንፍሉዌንስ ትሆናላችሁ ፊዚካሊ በአካላዊ እንዲሁም ሶሻሊ በማህበረሰቡ ባለው ኢንቫይሮንመንት ላይ ኢንፍሉዌንስ የማድረግ እድላቸው በጣም ከፍተኛ ነው። አይነት ዳት ሼፕ ዌዘር ዲዜቢሊቲ ቢካምስ ኢኔብሊንግ ኦር ዲዜብሊንግ። ይሄ በጣም ብዙ ጊዜ ያልነው አይ ቲንክ ዲዜቢሊታችሁ ያጋጠማችሁ ነገር ዲዜብሊንግ ነው ወይስ ኢኔብሊንግ ነው የሚለውንም ራሱ በጣም በብዙ መልኩ ይወስናሉ ማለት ነው። ያ ነው። ሶ ሳይኮሎጂካል ኢንቫይሮንመንትስ ካን ቢ ቼንጅድ፣ መቀየር ይችላሉ። ልክ እንደ ፊዚካል ኢንቫይሮንመንቶች መቀየር ይችላሉ። አሁን አንድ ሰው እኔ ማድረግ አልችልም ብሎ ካሰበ እንደዛ ሆኖ ነው ላይፍ ታይም የሚኖረው ማለት አንችልም። ቼንጅ መደረግ ይችላል፣ መቀየር። በምን ቴራፒ፣ የተለያዩ ትሬኒንጎችን፣ ትምህርቶችን፣ የተለያዩ ሰፖርት ሲስተሞችን ከመንግስት በመውሰድ ፕሮግራሞችን በመሳተፍ እችላለሁ ብላችሁ በተደጋጋሚ ለራሳችሁ በመንገር
ዘ ፓወር ኦፍ ሰብኮንሽየስ ማይንድ የሚል መጽሐፍ ካነበባችሁ እሱ ጋር አለ አሁን ሙሉ ቴክኒኩ ማለት ነው። ስለዚህ በቴራፒ በምናምን ነገር መቀየር ይችላል፣ ለኖርማልም ለዲዛቢሊቲም ለሁለቱም ኬስ ካየ ነው ማለት ነው። ሶ ልክ በዛ መልኩ ቴራፒም ትሬኒንግም ምንም በሉት ተመሳሳይ የሆነ ቴክኒክ ነው ያለው፣ ሰብኮንሽየስ ማይንዳችሁን በደንብ ማሰራት ማለት ነው። ሶ ልክ በዛ መልኩ ነው ሳይኮሎጂካል ፋክተሮች ኢንፍሉዌንስ የሚያደርጉት የሚለውን ነገር ነው የምናየው። ስለዚህ ይህንን ካልን ዲዛቢሊቲ ላይ ፋሚሊስ ምን አይነት ተጽዕኖ አለው? ቤተሰብ ስንል እንግዲህ ቤተሰብ ሁለት አይነት ሊሆን ይችላል። ኢኔብሊንግ ፋሚሊ አለ፣ ዲዛቢሊንግ ፋሚሊ አለ። ላላችሁ ችግር ዲዛቢሊቲው እንዳያጠቃችሁ የሚያደርግ ኢኔብሊንግ ፋሚሊ ማለት ነው። እንዲሁም እንዲያጠቃችሁ የሚያደርግ ሆን ብለው ላይሆን ይችላል። ሆን ብለው በእርግጥ አይሆንም፣ ቤተሰብ እንደዛ ሊያደርግባቸው አይችልም። ሶ ምንድነው ግን ሀሳቡ ኢኔብሊንግም ዲዛቢሊንግም ሊሆን ይችላል ማለት ነው። ሶ ፖዘቲቭ ወይም ኢኔብሊንግ ከሆነ የቤተሰቦቹ ወይም የፋሚሊው ምንድነው ፖዚቲቭ የሆነ እይታ ከሆነ ያለው ብዙ ነገሮችን ታገኛላችሁ። ኢንስትሩመንታል ሳፖርት በሉት። ኢንስትሩመንታል ሳፖርት በነገሮች ሰፖርት ታገኛላችሁ ከቤተሰባችሁ። ለምሳሌ ለትራንስፖርቴሽን፣ ለዴሊ ታስክ ምናምን ነገር የሚያስፈልጋችሁን እቃዎች በሙሉ ይሟላላችኋል። የኢንፎርሜሽን ሳፖርት፣ ኢንፎርሜሽን ማለት ምክር፣ ጋይዳንስ እንዲህ ብታደርግ ብሎ በቃ ሰው መምከር ማለት ባይዘ ትልቅ ነገር። ሶ ኢንፎርሜሽናል ሳፖርት ታገኛላችሁ። ኢሞሽናል ሳፖርት፣ ፍቅር ከቤተሰብ ማግኘት፣ ኢንካሬጅመንት በእንደዚህ አይነት በፍቅር በምን ነገር ሲያግዟችሁ ማለት ነው። ሶ አሁን ኢሞሽናል ሰፖርት ነው። ሌላው ኢኮኖሚክ ሳፖርት ነው። በገንዘብ አሲስቲቭ ዲቫይሶችን ለመግዛት የሚያግዛችሁን መሳሪያዎች ለማግኘት ማለት ነው። ለሜዲካል ሄልፕ፣ ለሕክምና ወጪ ምናምን ነገር ሲሟላላችሁ ኢኔብሊንግ የሚባለው እንደዚህ አይነት ቤተሰብ ሲሆን፣ ስለዚህ ይሄ ነው። እዚህ ጋር ኢሞሽናል ሳፖርት ብለን ያየ ነው ዌልቢንጋችሁን ምናምን ነገር ይጨምርላችኋል። ዌልቢንግ ለእናንተ ያላችሁ ደህንነታችሁ እየተጨመረ ነው የሚሄደው፣ ኢሞሽናል ሳፖርቱ እየከፍ እያለ ሲሄድ ማለት ነው። ከሁሉም አይ ቲንክ ይሄኛው ይበልጣል። እንዲሁ ዝም ብላችሁ ስታዩት ከአንድ ሰው ከቤተሰብ ጥልቅ የሆነ ስሜት ፍቅር ከተሰማችሁ በጣም በብዙ ነገር ያግዛችኋል፣ ወደፊት የምትኖሩለት ምክንያት ሲኖራችሁ ማለት ነው። ሰው ያን ነው እዚህ ጋር የሚለው። ሌላው ኔጌቲቭ ግን ከሆነ የዚህ ተቃራኒ ማለት ነው። በቃ ዲፔንደንሲን ኢንካሬጅ ያደርጋል። ሊሚቴሽኖችን ነው አክሴፕት የሚያደርገው ወይም የሚቀበለው። ዲፔንደንሲን ማለት ጥገኝነትን ማለት ነው። ጥገኝነትን የሚያበረታታ ይሆናል። ሊሚቴሽናችሁን ወይም ደግሞ እንትናችሁን ነው አክሴፕት የሚቀበለው ምናምን ነገር። መጨረሻ ላይ ኦቨር ፕሮቴክት የሚላለ ያው የዚህ ተቃራኒ ስለሆነ ብዬ ነው ሁሉም እንትን ያላልኩት። ኦቨር ፕሮቴክት የምትለዋል ልግለጽላችሁ። ኦቨር ፕሮቴክት ማለት ምንድን ነው? ከመጠን በላይ ሞር ፕሮቴክትድ ትሆናላችሁ። የሆነ ነገር አይንካህ ነገር ይመጣል። አይንካህ ወይ አይንካሽ ምናምን። ለምሳሌ ስራ ልትሰሩት ኖ አንቺ እኮ እጅሽን ማንቀሳቀስ የለብሽም ትባያለሽ ማለት ነው። ኖ አንተ እንደዚህ እንኳን አይነት ስራ መስራት የለብህም። ኦቨር ፕሮቴክት ትሆናላችሁ። የሆነ ነገር እንዳትሰሩ እንቅፋትም ሊሆኑባችሁ ይችላሉ ማለት ነው። ስለዚህ ልክ በዛ መልኩ ኔጌቲቭ ይሆኑባችኋል ቤተሰቦቻችሁ ነው ይሄኛው የሚለው። ሌላው አይ ቲንክ ይህን ታውቁታላችሁ። በቃ ኮሚኒኬሽን ሰፖርት ፌል ያደርጋል ምናምን የሚለው የዚህ ተቃራኒ ማለት ነው። ይሄ ነው በፋሚሊ ደረጃ ያለው።